የቲክቶከሯ የባምቢ ሀበሻና የኮሜዲያን እሸቱ ጉዳይ ትልቅ ችግር እንዳስነሳ እየሰማን እንገኛለን። ራሳቸውን ከሼህ ከቄስና ከፓስተር ወጣቶች አርቁ ብለው መልእክት ያስተላለፉት መጋቢ ሐዲስም ትልቅ ውዝግብን ፈጥረዋል። ሙስሊሞች በአርሲ ያሰቡት የተደበቀ ስራም ይፋ ሆኗል። ዘመድኩን ያወጣው እውነትም ሁሉንም አስገርሟል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ 5000 ላይክ እንዲገባ እንደሁሌው ሁላችሁም ላይክ አድርጉት። ባለፈው ቪዲዮአችን ላይ እንግዲህ የሚያሸልም ኮሜንት እንዳለን ተናግረን ነበር። ያንን ኮሜንት ከ650 በላይ ሰው ኮሜንት አድርጓል። እጣ የወጣለት አካውንት ግን ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆን ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። የዛሬ የሚያሸልመው ኮሜንታችን ደግሞ እግዚአብሔር ይቅር ይበለን የሚል ኮሜንት ይሆናል። ግን ከዛ በፊት እግዚአብሔር ይቅር የማይለው ሰው ማን ነው? አንድ ቪዲዮ ላሳያችሁ ነው። ቪዲዮን አይተን እንመለሳለን። የእግዚአብሔር ቤተሰቦች ሃይማኖት እስካለኝ ድረስ ስነ ምግባር ባይኖረኝም እግዚአብሔር ይምረኛል ማለት በጣም አደገኛ ነገር ነው። በተለይ እግዚአብሔር የማይምረው ሰው ምን አይነት መሰላችሁ? እግዚአብሔር የማይምረው ሰው የለም። እግዚአብሔር የማይምረው ሰው ቢያንስ እንኳን በደለኛነቱን የማያምን ሰው ነው። በደለኛቱስ እንኳን ማመን አለበት። እግዚአብሔር ቸር ነው እያለ ብቻ የሚቀልድ ከሆነ ውስጡ የማይሰቀቅ በድሎ የማይሰማው ከሆነ ይሄ ሰው ከእግዚአብሔር ምሕረት ተላልፎ ይሰጣል። ሰሎሞንን ያህል አዋቂ ለዚያውም የዚያ ኮከብ የዳዊት ልጅ ሃይማኖቱን ባይኑ እያየ ያደገው ሰሎሞን ይገርማችኋል፣ ለጣዖት አጠነ። አይገርማችሁም? ለጣዖት ያጠነ ምንድን ነው? የስነ ምግባሩ አጥር ምስል አለበት ነው፣ ስለፈረሰበት ማለት ነው። ስነ ምግባሩ ኃጢአት ደጋግሞ የሰራ ሰው መጨረሻ ላይ ከሃዲ ነው የሚሆነው ማለት ነው፣ ካልተመለስን ማለት። ዲያብሎስ መጀመሪያ በሐሳብ ኃጢአት ይጀምረናል፣ ቀጥሎ በንግግር ኃጢአት፣ ከዚያ ቀጥሎ በተግባር ኃጢአት፣ ከዚያ በኋላ ኃጢአቶችን ማስደጋገም፣ ካስደጋገመን በኋላ ደግሞ መለዋወጥ፣ ሌሎች ኃጢአቶችንም እንድንሞክር ማድረግ። ከዚያ በኋላ በዚህ ካወረሰን በኋላ እግዚአብሔር አይምረኝም ማስማል። አይምረኝም ስንል ደግሞ እንዲያውም እግዚአብሔርን አላምነውም ወደ ማለት ይወስድናል ማለት ነው። መምህራችን እናመሰግናለን። እግዚአብሔር የማይምረው ሰው ማን ነው? እንግዲህ እግዚአብሔር ቸር ነው ብቻ እያለ በሚሰራው ኃጢአት የማይጸጸት እግዚአብሔር እንግዲህ እንዲምረው ደግሞ ንስሐ የማይገባ ሰው፣ ይህ ሰው እንግዲህ እግዚአብሔር የማይምረው ሰው መሆኑን አባታችን በጣም ደስ የሚል ትምህርትን አስተምረውናል። አባታችን ቃለ ሕይወትን ያሰማልን። ሁላችሁም ዛሬ እግዚአብሔር ይቅር ይበለን ያላችሁ ኮሜንት አድርጉ። ዛሬ 500 ብር የሚያሸልመው ኮሜንት ይህ ነው የሚሆነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ የሆነ ጉዳይ የእህታችን ባምቢ ወይም ደግሞ የሃናና የኮሜዲያን እሸቱ ጉዳይ ነው። እጅግ በጣም ትልቅ ሰጣ ገባ የፈጠረ ጉዳይ እንደሆነም ሶሻል ሚዲያ ላይ እናንተም የተመለከታችሁ ትገኛላችሁ። ቅዳሜ ዕለት ባስተላለፍንላችሁ ቪዲዮ ወንድማችን እሸቱ አንድ መልእክትን አስተላልፎ ነበር። አሁን ላይ በሶሻል ሚዲያ የምናያቸው ሰዎች ለህፃናት አርአያ የሚሆኑ ሰዎች አይደሉም። እነዛ ሰዎች ደግሞ የሚያደርጉት ልክ ያልሆነ ስራ መስተካከል አለበት የሚል መልእክትን የሚያስተላልፍ ቪዲዮ ነው። እርሱም በመልእክቱ አስተላልፎ የነበረው ግን ደግሞ ያንን ነገር እህታችን ባምቢ የተነገረው ለኔ ነው ብላ እሸቱም ላይ የሆነ እንደ ማስፈራሪያም እንደዛቻም ያቀረበች ያየናት እንገኛለን። በዚህ በእሸቱም ጉዳይ አንዳንድ በሶሻል ሚዲያ የምናውቃቸው ሰዎችም እንደዚህ ማስተያየት እየሰጡበት ይገኛሉና እስኪ አንድ ቪዲዮ ተመልክተን ወንድማችን የሰጠው ሐሳብ ልክ ነው ወይ የሚለውን ነገር እኛ ማስተያየት የምንሰጥበት ይሆናል። ቪዲዮ ላሳያችሁ። እሸቱ ባሽሙር ባምቢን የተናገረው እስቲ እሸቱ የሚለውን ነገር አዳምጠን እንምጣ። እስቲ በተቻለ መጠን መልስ እንሰጣለን። ማንም ተንደሰተ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እንዲሁ ለቤተ ክርስቲያን ፈተና የሆነው አንተ እኔ ቤተ ክርስቲያን ውስጥ የተሰገሰጉ ጥቅስ እናቃለን መጽሐፍ ቅዱስ እናቃለን የሚሉ ሰዎች ናቸው፣ ዱርዬው አይደለም። የምር የምልህ አሁን ቤተክርስቲያንን እግዚአብሔርን እየተዳፈረ ያለው ቤተክርስቲያን ውስጥ አለ የተሰገሰገ አስመሳይ ዲያቆን፣ አስመሳይ ቄስ፣ አስመሳይ መጽሐፍ ቅዱስ አውቃለሁ የሚል እንጂ ዱርዬው እምነቱን በደንብ አድርጎ ይወዳል። እኔ ባምቢን ብትጠይቃት እግዚአብሔር ምስክሬ ነው እምነቷን በደንብ አድርጋ ትወዳለች። አብዛኞቹ ዱርዬ እንዲሁም ለጥምቀት ዕለት አንተ የምትጸየፈውን ምንጣፍ እነሱ ተሸክመው ላባቸው ጠብ ሲል ቤተክርስቲያንን ያገለግላሉ። እንደ ዱርዬው እንደዚህ ጋጠወጥን ባለጌ ናቸው የምትላቸው ሰዎች ናቸው ለእግዚአብሔር ቅርብ፣ ለፈጣሪ ቅርብ፣ ሁሌም አንሶላ ውስጥ የሚያለቅሱት ወንድማችን
እና አንድ ነገር ልንገር፣ እንዲሁ ቤተክርስቲያን ውስጥ አስራት በኩራት የሚበላ ቄስ እንዳለ ታውቃለህ? ከቤተክርስቲያን ብር የሚያጭበርብር ቄስ እንዳለ ታውቃለህ? ድንግል ነኝ ብለው አሁንም ግን ድንግል ሳይሆን አሁንም ድረስ የሚቀድስ አሁንም ድረስ እንደው በተክሊል የተጋባ ዲያቆን እንዳለ ታውቃለህ? ቤተክርስቲያን ውስጥ የተሰገሰገ ነው። ለቤተክርስቲያን ዕዳ የሆነው እኛ ነን ብራዘር፣ ድሩዩ አይደለም። ገባ አይደለ? እቺ ልጅ በትህትናና በፍቅር ማስተማርና ወደ ቤተክርስቲያን ማምጣት ይገባል። ይኸውልህ ለእግዚአብሔር ቅርብ የሆነው ለክርስቶስ ቅርብ የሆነው አስቆሮቱ ሂዳ በ30 ዲናር ነው ክርስቶስን የሸጠው። ያቺ የሉቃስ ወንጌል ያለችው ያቺ በእንቧና በአማረ ሽቶ የክርስቶስን እግር አጥባ ሄደችው ሴት ግን በ300 ዲናር ነበር ሽቶን ገዝታ ክርስቶስን አጥባ ሄደችው። አባቴ ክርስቶስ ከገዳም ይበልጣል። አባቴ እቺ ሴት አትመጥንም፣ ለገዳም አትመጥንም ከማለት በፊት እውነት ለመናገር ማናችንም ንጹህ እንዳልሆንን ጻድቅ እንዳልሆንን አውቀን ማናችንም መፍረድ አንችልም። ወንድማችን ሚኮን እንግዲህ እንደሰማችሁት ነው። ይህንን ሰሞን በተፈጠረው ጉዳይ በዚህ መልኩ አስተያየቱን እየሰጠ ይገኛል። ሚሊዮን ህዝብ እንደምንመራ ሆነን አስተያየት ብንሰጥ መልካም ነበር። ወንድማችን እሸቱ የሰጠው መልእክት ወይም ደግሞ ሙሉ ቪዲዮ ምንድነው ብለን ሙሉ ቪዲዮን መመልከት ነበረብን። ግን በዚህ መልኩ አሁን ላይ ዱርዬው አይደለም የረበሸ የሚገኘው ቄስ ነው እያለ በቃ አሁን ላይ የተነሳውን ሀሳብ ዝም ብሎ በቃ ወዳልሆነ ነገር መተርጎሙ ልክ ነው ብዬም አላስብም። ለምን አሁን ላይ ኮሜዲያን እሸቱ ስለ ቄስ አይደለም እያወራ የሚገኘው፣ ስለ ዲያቆን አይደለም እያወራ የሚገኘው። አሁን ላይ ሶሻል ሚዲያ ላይ መስተካከል ያለበት ነገር ምንድነው የሚለውን ነገር ነው እርሱም ገልጾ ማስተላለፍ የነበረውና አሁን ላይ እንዲያውም ለቤተክርስቲያን ፈተና ሆነንባታል ብዬ ማስበው በቃ ሐሳቦችን ወደ ማይሆን ነገር እየወሰድን ሐሳብ የምንሰጥ ሰዎች በጣም ትልቅ ፈተና ሆነናል። በትልቁም ቢሆን እሸቱ የተናገረው ነገር ምንድነው አሁን ላይ በሶሻል ሚዲያ የምናያቸው ሰዎች ወይም ደግሞ ትውልድን በስርዓት የማይቀርጹ ግን ደግሞ በጣም ብዙ ፎሎወር ያላቸው በዚህ በፎሎወራቸው ደግሞ ምክንያት የገዳም ማስታወቂያዎችን የሚሰሩ ሰዎች ልክ እየሰሩ አይደለም። ለምን እነዛ አሁን ሶሻል ሚዲያ ላይ እንደፈለጉ የሚሆኑ ሰዎች የገዳም ማስታወቂያዎችን ወይም ደግሞ ቤተክርስቲያን ላይ መድረክ ላይ ስናያቸው ታዳጊ ህፃናት እነዛ ሰዎች መንገዳቸው ልክ ነው ብለው በቃ እነዛን ሰዎች አርአያ ያደርጋሉ። በጣም የሚጠፋው ትውልድ በጣም ብዙ ነው እያለ ነው መልእክቱን ያስተላለፈ የሚገኘውና አሁንም ቢሆን ስለ ኃጢአት አይደለም ያወራው። እርሱም ሙሉ ቪዲዮን ገብታችሁ ማየት ትችላላችሁ። እኔም ቪዲዮውን ስላየሁት ብዬ ነው። ቅዳሜ ዕለት በዚህም ጉዳይ ቪዲዮ ሰርተ እንደነበር ይታወቃል። አንድ ሰው ስለ ሰው ግል ኃጢአት ማውራት አይችልም። ግን ደግሞ በይፋ ወጥቶ መልካም ያልሆኑ ስራዎችን ግን ትውልድ የሚያጠፋ ከሆነ ይህ ስራ ትውልድ እያጠፋ ነው፣ ልክ አይደለም፣ እነዚህ ሰዎችም ሊገሰጹ ይገባል የሚል መልእክት ማስተላለፍ ግን እኔ ነውር አለው ብዬም አላስብም። ለምን እነዚህ ሰዎች ወጣው የሚናገሩት ሚዲያ ላይ ነው። ሚሊዮን ህዝብ ነው የሚከተላቸው። ከሚሊዮን ህዝቡ ደግሞ በመቶ ሺህ የሚቆጠሩት ከ15 ከ14 ዓመት በታች ህፃናት ናቸው እነዚህን ሰዎች የሚከተሉትና አሁን ላይ ህፃናት ሁሉም ስልክ እንዳላቸው ይታወቃል። አብሶ ከ9 ከ10 ዓመት በላይ ያሉ ህፃናት ስልክ ይዘው ነው የምናያቸውና እነዚህ ህፃናት እነዚህ ሰዎች በሚያደርጉት ስራ አይ እነዚህ ሰዎች ልክ ናቸው፣ ሲፈልጉ ዓለማ ይሆናሉ፣ ሲፈልጉ ደግሞ በዚህ መልኩ መንፈሳዊ ይሆናሉ የሚል መልእክትን እየሳሉ ስለሆነ ይህ ነገር ልክ አይደለም የሚል ሀሳብ ነው ያለው። እኔም በወንድማችን በእሸቱ ሀሳብ እስማማለሁ። የማንንም የግል ኃጢአት እየዘረዘሩ መናገር አያስፈልግም። ለምን ከዛ ሰው በላይ እኛም ሁላችንም ኃጢአተኞች ስለሆን ግን በይፋ ወጥቶ እንደዚሁ መልካም ያልሆነ ነገርን ግን ለትውልዱ የሚዘራን ሰው ኖ ልክ አይደለም ማለት ግን ስህተት ያለው አይመስለኝም። በዚህ ጉዳይ እንግዲህ ሶሻል ሚዲያ ላይ በጣም ብዙ ሰዎች እያንጫጩት ስለነበር እህታችን ባምቢ ወይም ደግሞ ሀና በዚህ መልኩ ወጣም ደግሞ ለእሸቱ ማስፈራሪያ ሰጠው ያየን እንገኛለን። የሚጨርሰውም ነገር አይደለም። በቅርብ እንገናኛለን ቃል እገባልሃለሁ። ለምን ምን ችግር አለው በሞትስ? ቤተሰቦች እኮ ናቸው። አይ ዶንት ኬር ገባት። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማንም አይፈልግም። እግዚአብሔርም እንደዚህ ፈለግሽ ብላ አውቅሰኝም። አንተን የመሰለ እንጂ አውቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስደህ ነበር። ሰሞኑን ስለ ቦሌ የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ።
እህታችን ባምቢ በዚህ መልኩ መልእክቷን ያስተላለፈች ትገኛለች። የምታስተላልፈው መልእክት ግን ልክ ነው ብዬም አላስብም። ለምን ልጅ ያላባት ይቀራል ወይም ደግሞ እኔ እሞታለሁ የሚል ወይም ደግሞ በቃ አስገድልሃለሁ የሚል መሰለኝ የሆነ መልእክቱና ይህ ነገር ልክ አይደለም። ያጠፋነው ጥፋት አለ ሁላችንም ወይም ደግሞ ሶሻል ሚዲያ ላይ የምንሰራቸው ስራዎች ትውልድ የማያንጹ ከሆነ ልክ አይደለሁም። በዛ ስራዬም ተጸጽቻለሁ ይቅርታ አድርጉልኝ ብሎ ይቅርታን መጠየቅ መልካም ነው። እንግዲህ ወንድማችን እሸቱ ልጅቱን በግል ኃጢያቷ ከወቀሳት ወይም ደግሞ የግል ኃጢያቷን ተናግሮ አንቺ ከቤተክርስቲያን መድረስ የለብሽም ያለ መልእክትን አይደለም ያስተላለፈው። ግን ደግሞ አሁን ላይ ቤተክርስቲያን መድረክ ላይ የሚወጡ ሰዎች አርአያ የሚሆኑ ሰዎች መሆን አለባቸው። ትውልዱ የሚከተላቸው ከሆነ በመልካም ስራቸው ነው እንጂ ዛሬ ስለ ገዳም ብር ሰብስበው በሚቀጥለው ቀን ደግሞ ፈራ ቤት መገኘት የለባቸውም። ወደ አገልግሎት ከመምጣታቸው በፊት ግን እነርሱም ህይወት አሳስቦን እነርሱ ህይወት ላይ መስራት አለብን የሚል መልእክትን ያስተላለፈውና ይህ መልእክትን ሁላችን ተቀብለን ለትውልድ ብናስብ መልካም ነው ላለው ይህን ሰሞን ሶሻል ሚዲያ ላይ ይሄ ጉዳይ ነው ወዲህና ወዲህ የሆነ የሚገኘውና በዚህም ጉዳይ ወንድማችን እሸቱም የተናገረው ነገር ነበረ። ቪዲዮን አንዴ ላስመልክታችሁ። ዛሬ የምነግራችሁ ነገር ቢመራችሁ ዋጡት። በቤተ ክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ ብሶታችንን እንተነፍሰዋለን። የመጀመሪያው ክርክሬ አንዳንዶቻችሁ ከጀርባችሁ ለምታስቀምጡት ለቅዱሳን ስዕላት ክብር የላችሁም ወይ? እንደ ስቱዲዮ ዲኮር ተጠቅማችሁ በፊታቸው ዝሙት ቀስቃሽ ዳንስ መደነስ ላይምሯችሁ በቃ ለእናንተ ምንም የተቀደሰ መስመር የሚባል ነገር በውስጣችሁ እንደሌለ ማረጋገጫ ነው። መጽሐፉ ግን እግዚአብሔር አይዘበትበትም ይላል። እግዚአብሔርን ባክግራውንድ አድርጎ ከፊት ለፊት የሰይጣን ዳንስ መደነስ ግልጽ የሞራል ውድቀት እንጂ ምን ሊሆን ይችላል? የ12 እና የ13 ዓመት ታዳጊ ህፃናት ይዛችሁ ገና አይምሯቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ እየሰጣችኋቸው እንደሆነ ልብ ብላችኋል? ዘፈኑን እንደመገሰጽና ለእናንተ አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፋፏቸው እናንተ ናችሁ። ይሄ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህፃናትን ለቪው መበዝበዝ ወይም መሸጥ ይባላል። የሚያኖረኝ ስራዬ ነው ትላላችሁ። ስራችሁ ግን ትውልድን ማሳሳት ከሆነ ያገኛችሁት ገንዘብ ሰላም ሳይሆን ዕዳ። ዛሬ ለገንዘብ ብሎ ልብሱን ያወለቀ ነገ ለገንዘብ ብሎ እናቱን ከመሸጥ አይመለስም። መጽሐፉ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ህዝብ ሲቆጣባችሁ ገዳም ሄዳችሁ ነጠላ ለብሳችሁ ቪዲዮ ትለቃላችሁ። ይሄ ማኒፑሌሽን ወይም ሰውን መሸወድ ይባላል። እውነተኛው ንስሐ እኮ ካሜራ አይፈልግም። እውነተኛ ጸጸት እኮ ቪዮር አይሰበስብም። እናንተ ግን ተመልሳችሁ ለገበያ ለመቅረብ ወይም ሪብራንዲንግ ስለሆነ የምትፈልጉት ያው ደግሞ መጨረሻው ውርደት ነው። ትውልድን በዚህ መልኩ ያጠፋን ስለሆነ ይህ ጉዳይ ልክ አይደለም የሚል ድምዳሜ ነው ወንድማችን እየሰጠ የሚገኘው። ክርስቶስ እኮ በማቴዎስ ወንጌል ምዕራፍ 18 ላይ ተናግሯል አይደል? ከታናናሾቹ አንዱን የሚያሰናክል የወፍጮ ድንጋይ ከአንገቱ ታስሮ ወደ ጥልቁ ቢወረወር ይሻለዋል ተብሏል። የምንሰራው ስራ ህፃናትን የሚያሰናክል ከሆነ ትውልድን የሚያጠፋ ከሆነ ያን ስራችን ልክ አይደለም ተብሎ ሲነገረን በዚህ መልኩ ያዘው ልቀቀው ማለት እኔ ተገቢ ነው ብዬ አላስብም። ወንድማችን ኮሜዲያን እሸቱ ስለ ሰው ስለ ግል ኃጢያት ከተናገረ ይህ ልክ ያልሆነ ተግባር ነው። ማናችንም ስለ አንዳችን ኃጢያት ፋችን ሞልተን የምናገር ሰዎች አይደለንም። ለምን እኛም ሁላችንም ኃጢያተኞች በደለኞች ስለሆን በእግዚአብሔር ቸርነት ስላለን። ግን ደግሞ ትውልድን የሚያጠፋ ከሆነ ግን ያነ ነገር ትውልድን የሚያሰናክል ከሆነ አይ ነገር ልክ አይደለም ብሎ መናገሩ እኔ ክፋት ያለው አይመስለኝም። በዚህ ጉዳይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ይህንን ሰሞን ግን የኮሜዲያን እሸቱና የባምቢ ጉዳይ በጣም መነጋገሪያ ሆኖ ትልቅ ችግር እንደፈጠረ እያየን እንገኛለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም አንድ የሚያስገርም ቪዲዮ እስኪ ላሳያችሁ። ስለ ማንቸስተር ዩናይትድ አንድ ቅኔ የጨዋታው መሪ ማይክል ካሪክ ስለሚጫወት ቢጫወት ዛሬ በቅኔ ያሬድ ኦልትራፎርድ መድበራ አሰልፋቸው 4-3 በተራ በተራ ፈርናንዴዝ ትንሽም ቢገባ ቡድኑን እየመራ አሲስት ሳደርግለት ለዚያ ለሊቁ ለሸሽኮ ለሚቪሞ ለሸሽኮ ለኩኛ ጆቬራ አሞራ በየምሮ በረኛ አቁሞ ከተተው በእግሩ ግራ ደጋፊዎችም ይሄ ተማሪዎች ሲጮሁ በጋራ ሊቨር ደረሰ አርቴታ ጆፌ አሞራ ስላስመሰሉትም ጦርነት ምንጭ መከድራ ጃንሆይ ፈርጉሰንም ጃንሆይ ሮኒም ጃንሆይ ሮኒም ካልገባው ብሎ ቢያቅራራ
ዘንድሮ እንግዲህ ሶሻል ሚዲያው የማያሳየን ነገር የለም። እንግዲህ ቅኔ የሚያደርገው ለማንቸስተር ያደርጋል። እንደገና ደግሞ የጠመጠመው ሰው ደግሞ እስክታ እየመታ ያዙ ይልቀቁኝ ነው የሚገኘውና እነዚህ የአብነት ተማሪዎች ናቸው። የአብነት ተማሪዎች ደግሞ በዚህ መልኩ ካደጉ ነገ ከነገ በኋላ ቤተክርስቲያን ምን አይነት ችግር እንደምትገባ በዚሁ እያየነው እንሄዳለን። ለምን እነዚህ ናቸው አድገው ነገ ከነገ በኋላ የቤተክርስቲያን መሪዎች፣ አስተዳዳሪዎች የሚሆኑትና በጣም ያናዳል። አሁን ላይ እንግዲህ በአብነት ትምህርት የሚገኙ በጣም ስርዓት ያላቸው በጣም ሃይማኖታቸውን የጠበቁ የሃይማኖት ትምህርት የሚያውቁ በጣም ብዙ የአብነት ተማሪዎችን እኔም በግሌ አውቃለሁ። ግን ደግሞ እንዲህ አይነት ስነ ምግባር የላቸው የቤተክርስቲያን ስርዓትን የማያውቁ ሰዎች ደግሞ በዚህ መልኩ እያየን እንገኛለንና ቤተክርስቲያናችን አሁንም ቢሆን ነገ ከነገ በኋላ ቤተክርስቲያን የሚረከቧት የአብነት ተማሪዎች ስለሆኑ ወደ እነዚህ ወደ አብነት ተማሪዎች ወርዳ የአብነቱን ትምህርት ብቻ ሳይሆን የስነ ምግባርና የሃይማኖት ትምህርት ልታስተምራቸው ይገባል እንጂ አሁን ላይ የአብነቱ ትምህርት ሽምደዳ ነው፣ የዜማ ትምህርት ናቸው። እነዚህ ትምህርቶች እጅግ በጣም ደስ የሚሉ ትምህርቶች ናቸው። ግን ደግሞ ሰው በምግባርና በሃይማኖት ይህንን ትምህርት ካልያዘው ኪሳራም እንደሆነ በደንብ ልናውቀው ይገባል። እነዚህን ተማሪዎች ግን ስናይ እጅግ በጣም አዝነናል። ለምን ነገ ከነገ በኋላ ቤተክርስቲያን የሚረከቡ ሰዎች እነዚህ ናቸው። ማንም መጥቶ ቤተክርስቲያን አይመራምና እጅግ በጣም የሚያሳዝን ነገር ነው። እናንተም በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። አብሶ ደግሞ ይህንን ቪዲዮ የምትመለከቱ የአብነት ተማሪዎችና የቤተክርስቲያን አገልጋዮች ነገ ከነገ በኋላ እናንተ አድጋችሁ ቤተክርስቲያን እንደምትመሩ አውቃችሁ በቤተክርስቲያን ስርዓትና በሃይማኖት ትምህርት ታንጻችሁ እንድታድጉ ወይም ደግሞ ትምህርታችሁን ከዚህ ጋር እንድታሰባጥሩት ስል እኔ በዚሁ መልእክቴን አስተላልፋለሁ። እነዚህን ጥሩ ያልሰሩ ሁለት ልጆች ባየ አይናችን አንድ በጣም የሚገርም ነገር ደግሞ ላሳያችሁ ነው። ይህን ቪዲዮ ተከታትለን እንመለስ። ስምሽን ጠርቼ መቼ አፍራለው ማርያም ብዬ መቼ ወድቃለው የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና የሚለው መዝሙር ነው። እንግዲህ ቋንቋውን ሰምቼው ሳይሆን ዜማው ግን እርሱን ነው የዘመሩ እንግዲህ የሰማናቸው የምንገኘውና ቅድም እነዛን ጥሩ ያልሰሩ ሁለት ልጆች ባያይናችን እነዚህ ልጆች ማየታችን እጅግ በጣም የሚገርም ነው። ወደ እንዲህ አይነት ቦታ እየሄዳችሁ የምታገለግሉ እህት ወንድሞቻችን እግዚአብሔር ዋጋችሁን ይክፈለው እንላለን። በዚህ መልኩ እንግዲህ ህፃናቱ በራሳቸው ቋንቋ እግዚአብሔርን እያመሰገኑ ማየት እጅግ በጣም የሚያስደስት ነገር ነው። ሁላችሁም ኮሜንት ላይ እግዚአብሔር ያሳድጋችሁ ያላችሁ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የምናገኘው ወንድማችን እፎይን ነው። እስኪ እፎይን ሰምተነው እንመለሳለን። ወገን አጨብጭብ። ቆም ብለን እናስብ። ሙሐመድ የክርስቶስ ኢየሱስን ሞትና ትንሣኤ ለመካድ ሲፈልግ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ነገር ግን ያዩ የሰሙ በቦታው የነበሩ ሐዋርያት ስለ ክርስቶስ ሞትና ትንሣኤ ሲመሰክሩ እኛስ ያየነውንና የሰማነውን ከመናገር ዝም አንልም አሉ። ምንድነው ያያችሁ ተብሎ ሲጠየቁ ኢየሱስ እንደሞተ እንደተሰቀለ እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ ሲያበስሩ፣ ነገር ግን ያላየ ያልሰማ በቦታው ያልነበረው ሙሐመድ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። እንግዲህ ማን ነው ትክክለኛው ምስክር? በቦታው የነበሩ ያዩቱ የሰሙቱ ሁኔታውን ሲከታተሉ የነበሩ ወይንስ ከዘመናት ልዩነት በኋላ መጥቶ ያልነበረ ያላየ ያልሰማው ሙሐመድ? የትኛው ትክክለኛው ምስክር ሊሆን ይችላል? እንግዲህ ፍርድ ቤት ሄዳችሁ ችሎት ፊት ስትቆሙ ምስክር ሊሆን የሚችለው ያየ የሰማ በቦታው የነበረ እንጂ ያላየ ያልሰማ በቦታው ያልነበረ ምስክር ሊሆን ፈጽሞ አይችልም። ዛሬም እንዲህ እንላለን፣ እኛስ ያየነውንና የሰማነውን ከመናገር ዝም አንልም። ሐዋርያቱ ኢየሱስ እንደሞተ እንደተቀበረ እንደተነሳ ሲመሰክሩ፣ ነገር ግን ከኋላ የመጣ እንደሚባለው ከኋላ የመጣው ሙሐመድ ሞቱንና ትንሣኤውን ሸምጥጦ በመካድ ሰዎችን ወደ ሞት እየነዳ ይገኛል። ዛሬም ተመለሱ። ጌታ ኢየሱስ ክርስቶስ ይወዳቸዋል። ትክክለኛው ምስክሮች ሐዋርያቶቹ እንጂ ሙሐመድ
አይደለም። እንደሰማችሁት ነው እንግዲህ ይህ ሰው የሙስሊም አማኝ ነው። መሐመድ ያስተማረው ትምህርት ግን ልክ ያልሆነ ትምህርት አይደለም፣ ክርስቶስ ያስተማረው ትምህርት ነው ልክ ነው የሚል መልእክትን ነው ያስተላለፈ የሚገኘውና እግዚአብሔር አሁንም ቢሆን ለሁሉም ልቦና ይስጥ አይኑን ይክፈት ከማለት ውጭ ምንም የምንለው ነገር የለንም። በዚህ በሶሻል ሚዲያ አብሶ ደግሞ በዚህ በእስልምና አስተምሮ ዘንድ በጣም ለብዙ ሰው አይኑን እየገለጠ የእስልምና አስተምሮ ልክ እንዳልሆነ እያስተማረ ወደ እውነተኛ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመልሰው ወንድማችን እፎይም በደንብ እንግዲህ እግዚአብሔር የአገልግሎትን ይባርክልህ ከማለት ውጭ ምንም የምንለው ነገር የለንም። ቀዳሜ ዕለት በሰራ ነው ቪዲዮ ላይ እንግዲህ አንድ ሰው እፎይን እየሰራ ያለው ስራ ልክ እንዳልሆነና አሁን ላይ ቅዱሳኑ የሚሰደቡ ክርስቶስ የሚሰደብ እመቤታችን የምትሰደበው በእፎይ ነው የሚል መልእክትን ተላልፈው እንደነበር ይታወቃል። ያንም ያስተላለፉት መልእክት ልክ እንዳልሆነና አሁን ላይ በቤተክርስቲያናችን እንደ እፎይ እየሰራ ያለ ሰው አለመኖሩን አስረግጠን ነው ተናግረን የነበረው። እንዲያው ይህንንም አስመልክቶ አንድ መምህርም በእፎይ ዙሪያ እንዲህ ብለው ተናግረው ነበር። ቪዲዮን አንድ ያስመልክቻችሁ ልመለስ። በስውር የሚዋጓቸውን የኢንተርኔት ሰዎችን ጣለባቸው አሉ አይደል? አንዳንድ ስማቸው ማን እንደሆነ አላውቅም እንጂ አንዳንድ ቪዲዮዎች እናያለን አይደል? ገሌ ወገሌ የሚባሉ የምታውቋቸው ኢንተርኔት ተጠቀሙ። አንድ ኖርማል ሰው እንዴት እንዳናወጣቸው ተመልከቱ። የቤተክርስቲያን ትምህርት በመጠኑ ብቻ የተማረ አንድ ኖርማል ሰው የቤተክርስቲያን መምህር እኮ አይደለም አይደል? ልጁ ደህና ዋላችሁ ብሉያት የተማረ ነው፣ ሐዲሳት የተማረ ነው። ቤተክርስቲያን ስበክልኝ ብላ ያስቀመጠችው ነው። የሚሰራው ስራ ግን ጥሩ ነው አይደለም? ጥሩ ነው። አስቡት፣ አንድ በቤተክርስቲያን መምህርነት ያልተሾመ አንድ ምእመን እንዲህ ካናወጻቸው መምህራን ቢገቡባቸው እንዴት ሊሆኑ ነው? ለዛ ነው ድንቢጥ ዝም ሲሏት ዝሆን የሆነች ይመስላታል የሚባለው። አብዛኞቹ እስልምና አስተማሪዎች ድሮም አሁንም አንድ መገለጫ ጠባያቸው እሱ ነው። የማይነኩ የሚባሉ ጥያቄዎች አላቸው፣ የማይነኩ ጉዳዮች። ያን ሄደህ ብትጠይቅ ያው ችግር ነው። አስታውሳለሁ አንድ ወንድማችን በገንዘብ አባብለው አሰለሙት። ደህና ዋላችሁ። ከዛ አንበሳ ነኝ አለ። ይሄ አህመድ ዲዳት የሚባል በእግዚአብሔር የተጣለ ሰይጣን ማደሪያ ነበረ በዚህ በደቡባዊ አፍሪካ አካባቢና እሱ የሚጽፋቸው መጽሐፍት አሉና በቃ ያችን ያነበበ ሰው ሙስሊም ከሆነ በቃ ክርስትና ምንም መልስ የሌለው ነው የሚመስለው። በቃ መጽሐፍ ቅዱስ ይጋጫል የምትል ነገር አለች አንዲት የጻፋት መጽሐፍ ላይና እንዲያው እንደ ደህና ኮርስ የወሰደ ሰነድ ተማሪ እኮ የሚመልሳቸው ጥያቄዎች ናቸው ነገሮች። እና ልጁ ትልቅ ወንድሙ እዚህ ጎንደር ውስጥ የታወቀ ጉልበተኛ ነው። ለምንድን ነው የሰለምክ ሲለው ክርስትና ስህተት ነው፣ እስልምና ትክክል ነው፣ ስለዚህ ያመኘበት ነው አለ። ግን እኮ በገንዘብ ነው ሄደ። በገንዘብና በሴት ነው ብዙ ሰው ያበላሽ እንድታውቁት። እና ከዛ ምን ቢል ጥሩ ነው ከፈለክ አሉ በክርስትና አሉ የሚባሉ ሊቃውንትን አምጣና አከራክረኝ። እንዲያውም አለ እኔ ለማንም ጋር መከራከር አልፈልግም፣ ሊቃውንትን አምጣቸው። እና አንዳንዱ ታውቃላችሁ አይደለም ያቺ ድንቢጥ ናት ምንድናት ከዝሆን ላይ ሆና ድልድዩ ሲንቀሳቀስ አናወጥ ነው አለች ይባላል አይደል? ነገሩን ስሰማ እኔ እሱ ጋር እንደዚህ ያለ ሰው ጋር መነጋገር አልፈለኩም። ግን ይሄን ታስም ተጠራው እኔ እንኳን ለሳቸው ለተማሪዎቻቸው አልመጥንም። እንደ ተማሪዎቻቸው ያክል ደረጃ የለኝም። እስቲ አቅሙን ላሳይ ብዬ እጂ 10 ጥያቄዎች ተመለሱለት። አመንኮ እየተባለ ነው የምንተላለፍ። አምናን ተረታል እየተባለ አዎ እያለ ያምነው በመጨረሻ ግራ ተጋባ። ለምን ቢባል በቃ ዲሲፕሊን ሆኖ ነበር፣ ጭንቅላት በራሱ እርግጠኛ ሆኖ ነበር። በቃ በዛ ባነበበው ነገር ምንም መልስ የለውም ብለው አስተምረውታል እነሱ። በቃ ለነዚህ 10 ጥያቄዎች በክርስትና ምንም መልስ የለም ብለውታል። እና መጨረሻ ላይ ምን ቀረህ ብሎ አለው። አይ ቆይ እኔ ጥያቄ ልስጥ፣ እኔ 9 ጥያቄ ልስጥ ቁርአንና ሐዲስ ላይ ያለ ለነዚህ 9 ጥያቄዎች ለኔ መልስ እንድትሰጠኝ አይደለም፣ አንተ አታውቀውም ጨርሶ። ለምሳሌ ለሞክርዬ 2-3 ጥያቄ ጠይቁት፣ ኧረ ሰምቼው አላውቅም ተወኛለኝ። ወንድማችን መምህር ዲያቆን ዮርዳኖስ አበበን እንደሰማናቸው ነው። አሁን ላይ በሙስሊሙ ዘንድ ወንድማችን እፎይ እጅግ በጣም ጥሩ ስራ እየሰራ እንደሆነ ነው እንግዲህ የተናገሩ የሚገኙት። የሚገርማችሁ ነገር በዚህ በፕሮቴስታንቱ አስተምሮ የሚሄዱ ሰዎችን የሚመልሱና በሚነሱ ጥያቄዎች ዙሪያ ደስ የሚል ምላሽን የሚሰጡ ሰውን ወደ እውነተኛው መንገድ የሚያመጡ ሰዎች ምንም አይነት ችግር አይደርስባቸውም። መንገድ ቢሄዱ እንደፈለጉ እየወጡ ይገባሉ። ወንድማችን እፎይ ግን ለየት የሚያደርገው ነገር በዚህ በእስልምና አስተምሮ ላይ ሲሰራ መውጣት መግባት
አይችልም። ምን አይነት ችግር ገጥሞት እንደነበረም እንግዲህ የምታውቁት ነገር ነው። ስንት ችግር ይደርስበት ሲፈለግ የነበር ሰው ነውና አሁን ላይ ይህንን ሁሉ ወይም ደግሞ ራሱን በዚህ መልኩ ለቤተክርስቲያን ሰጥቶ በጣም ብዙ ሰውን ከአለማመን ወደ ማመን እያመጣ ያለ ወንድማችን ነውና ይህንን ወንድማችንም እንደው እግዚአብሔር አገልግሎትን ይቀበልልንለው ይገባል እንጂ አይጥሩ ስራ እየሰራ አይደለም ብሎ መተቸቱ ወንድማችንን እጅግ በጣም አሳልፎ መስጠትም እንደሆነ ልናውቀው ይገባል። መምህራችን ዲያቆን ዮርዳኖስ አበበ በጣም እናመሰግናለን። እንቀጥላለን ቪዲዮአችን። መናፍቅ ሌባ ነው፣ ኢየሱስ ጌታ ነው፣ ግን መናፍቅ ሌባ ነው። እኔ ሌባ አይደለሁም። መጽሐፍ ቅዱስ ለምናገረው እኔ ሌባ እንደሆንኩ ሳይሆን ድኛለሁ። እኔ የዳንኩ ሰው ነኝ። አባቴ ኢየሱስ ክርስቶስ ይወዳል። ትልቅ ሰው ነኝ። እንዴት አወጣለህ? የመጀመሪያው ነገር ጽዳት ከቤት ይጀምራልና የሰው ትልቁን ሰው ስህተት መናገር ፈልጋለሁ። አስፈላጊ አይደለም። እንደዚህ አይነት አጸያፊ ስድብ ሰድበው የሚጠብቁት እምነት የለውም የኔ አባትና ትልቅ ስህተት ነው። መታረም ያስፈልጋል። ልክ አይደለም። በእውቀት መሞገት ይቻላል። መስማት ካልፈለጉ ዞር ማለት ይቻላል። መሳደቡ ግን አስፈላጊ አይደለም። ወደ ልጁ ስንመጣ ይህን ግርግር ይፈልገዋል። ለቪዲዮ ቫይራል መውጣት እሱ እኮ እንዲህ የተሰደበው ለወንጌል ዋጋ ከፈለ መባል ስለሚፈልግ አይታችሁ ከሆነ ሰው ሰብሰብ ሲል ሰው ከቤተክርስቲያን ሲወጣ እንደዚህ ብቻ የሆነ ሰው የሚያጉረመርም ከመሰለውና ያቺን ቻንስ መጠቀም ማያልፏት እድላቸው ነች ከተመለከታችሁ ማለት ነው። ስለዚህ ይሄ ለነሱ በጣም እንትን ነው አስፈላጊ ነገር ነውና ለነሱም ባንመች ከሁሉ በላይ ደግሞ እግዚአብሔርን ባናሳዝን ጥሩ ነው። ስድብ አያስፈልግም። በዚሁ አጋጣሚ ግን እኛ በእውቀት ብንበስል ብናቅ ትምህርታቸው ምንድነው ብናቅ በእርግጠኝነት በአንድ ጥያቄ ከዛ አካባቢ ሊያጠፉት ይችሉ ነበር የኔ አባት እና በትምህርት የቤተክርስቲያናችን ትምህርት በማወቅ እምነታችን መጠበቅ እንችላለን። በዙሪያ ያሉ ሰዎችን መጠበቅ እንችላለን። ስለዚህ እንማር፣ እንወቅ፣ ትምህርታችንን ይቀረናል። ይሄ ሲባል ደግሞ ኦርቶዶክሶች እኮ አያውቁም የሚል ቪዲዮ ልሰራ እንዳትመጣ። ሀቢባል በማያቅ ጴንጤ ያሳያለሁ። የፕሮቴስታንቲዝም ምንድነው ቢባል ማያቀውን ልናመጣ እንችላለን። ለማንኛውም ግን ኦርቶዶክሳውያን በእውቀት እንጎልብት ለማለት ነው። ወንድማችን እናመሰግናለን። ወንድማችን ያስተላለፈው መልእክት እንዳለ ሆኖ እዚህም ላይ ማወቅ ያለብን ነገር እንግዲህ መናፍቃኑ ይህንን ግርግር የፈጠሩ አሁን ላይ ኦርቶዶክሳውያን ወንጌል ሲሰበክ አይወዱም የሚሉበት ዋና ምክንያት እንግዲህ እኛ በቃ በወንጌል የምንሞት ነን የሚል መልእክትን ለማስተላለፍ ነውና እንዲያው ይህንን ግርግር ኦርቶዶክሳውያኑ ብቻ ሳይሆን እነርሱ አንዳንድ ወጣቶችን እያመጡ ድራማ የሚያሰሯቸው እንዳሉ ማወቅ አለብን። ኦርቶዶክሳዊ ሳይሆኑ ግን ደግሞ ኦርቶዶክሳዊ ናቸው እያሉ በቃ ክፉ ነገር ሲናገሩ የእነርሱ ሰዎች ናቸው ደግሞ ክፉን እንዲናገሩ ያደርጓቸዋል። በቃ ኦርቶዶክሳውያን በቃ ስነ ምግባራቸው እንደዚህ ናቸው፣ መጽሐፍ ቅዱስ ሲጠየቁ በዚህ መልኩ ነው ምላሽ የሚሰጡት የሆነ የሚል መልእክትን ለማስተላለፍ ነው የሚጠቀሙበትና እንዲህ አይነት ቪዲዮዎችን ስናይ ሙሉ ለሙሉ ኦርቶዶክሳውያን ናቸው ማለቱም ልክ አይደለም። እነርሱም እያመጡ ድራማ የሚያሰሯቸውም ሰዎች ስላሉ ማለት ነው። በዋናነት ግን ወንድማችን ያነሳው ሐሳብ በጣም ልክ ነው። ሁላችንም በእውቀት ልንጎለብት ይገባናል። ወንድማችን በጣም እናመሰግናለን። ቪዲዮአችን እንቀጥላለን። አቃጠለኝ ይላል። እኔ ደግሞ የባህታዊ ገብረ መስቀል ልጅ ነኝ። ስለምንም የማውቀው ነገር የለም። እናቴ ባህታዊውን ነበር ስከተል የነበረው። ዘንዶ 4 ኪሎ ይወድቃል ሲለኝ ያን ዘንዶ ለማየት ነበር የምከተለው። እንደሱ ለመሆን ነው የምጥረው። የማውቀው ነገር የለም። እሱ አጋንንት ሲያስወጣ አይቼዋለሁ። ስለዚህ እናቴ እሱ እንደዚህ ነው የሚይዘው። ንቅ አድርጎ ባህታዊ ገብረ መስቀል ማነህ ምንድነህ ምናምን ነው ይለው። እኔ ደፋሩ ወስጄ እዚህ ጋር ይዝና ማነህ ምንድነህ እንደዚህ ምናምን ተቃጠልኩ። ትወጣለህ አትወጣም? 3 ጊዜ ምስ ምንድን ነው እጮሃለሁ። ጭውውታ ልክ የኛውን ስጨርስ እዚኛው አንደኛው ዋይ ብላ ትወድቃለች። እዚህ ጋር ዋይ ህዝብ ተሰበሰበ። ቀሚስ አድርጌያለሁ፣ ሱሪ አድርጌያለሁ። አባታይ ለኔ ይሰጠኛል። እሱን አድርጌያለሁ። የቆዳ ኮፍያ አድርጌያለሁ። አይ ዘመን አይ ጊዜ ከዛ የቤተ ክርስቲያኑ ጀርባ በሰንበት ትምህርት ቤቱ አዳራሽ መካከል ሄድኩ። በቃ ማህሌት የለም፣ ዝማሬ የለም፣ ህዝብ ተሰለፈ። ምድረ ሴት እየየ አምጡ እያመጣሉ። አባታችን ይሉኝ ጀመር። አባታችን የኔ መድኃኒዓለም ወይ ጉድ! እንዲህ ነው በቃ ሰይጣኑ እኔን ሲያመቻቸኝ እኮ ነው። ተመልከቱ ሰይጣን ይሄማ ቢዝነስ አሪፍ ነው ብዬ እንድቀጥልበት እግዚአብሔር ይመስገን የአያቴ ጸሎት ጠበቀኝ። መቼም እግዚአብሔር በሚያውቀው ተደበቅኩኝ። ይሄ ነገር ተልኮ አለው ብዬ ተደበቅኩኝ፣ ጠፋው። ከዛስ ራጉኤል መማር ጀመርኩ። አባ ቃለ ጽድቅ ነበሩ ያኔ። አሁን አቡነ አብርሃም
እነ ዲያቆን ዳንኤል ክብረት እነ መምህር ቀሲስ እሸቱ ወንጂ ያለው እነ ቀሲስ ሰለሞን ሙልጌታ እነ ቀሲስ ደጀኔ ሽፈራው እነ ቀሲስ ብርሃኑ ጎበና ያኔ አቶ ነበረ አሁን ቀሲስ ሆኗል። ብቻ እነዚህ ልጆች ነበሩ። እዛ መማር ጀመሩ። ስለ ውዳሴ ከንቱ፣ ስለ ክህነት፣ ስለ ቤተክርስቲያን ስርዓት፣ ስለ ቀኖና እኔ ራጉኤል ነው የተማርኩት የ15 ቀን የወጣቶች ጉባኤ ላይ። ከዛ በኋላ ከባህታዊ ገብረ መስቀልም እየራኩኝ ወንድማችን መምህር ዘመድኩ እንደሰማችሁት ነው። ከዚህ በፊት ከባህታዊ ገብረ መስቀል ጋር የነበረው ግንኙነት እንዴት እንደነበርና እርሱም ደግሞ በሌላ በስተት ጎዳናም እየተመራ እንደነበር ግን ደግሞ ትምህርት ተምሮ ከዛም ስተት እንደወጣ ነው እየተናገረ የሚገኘው። አሁን ላይ ደግሞ ባህታዊ ነኝ ያሉት ሰው መንገዳቸውን ያንን የስተት ትምህርት አድርገዋል። አንዳንዶቻችን ከቤተክርስቲያን ስርዓትና ከቤተክርስቲያን አስተምሮ ይልቅ እንዲህ አይነት ሰዎች ለምን ተነኩ የሚል ነገርን እንይዛለንና ከሁሉም በላይ የቤተክርስቲያን አስተምሮና የቤተክርስቲያን ትምህርት ይበልጣል። ይህንን ሰሞን እንዲያውም እኚህ ባህታዊ እጅግ በጣም መነጋገሪያ ነበሩ። መነጋገሪያ የነበሩት ደግሞ ቅዳሜ ዕለት በሰራነው ቪዲዮም ነግሬያቸዋለሁ። ወንድማችን እፎይ እየሰራ ያለው ስራ ልክ አይደለም፣ እመቤታችን ያሰድባል፣ ቅዱሳንን ያሰድባል የሚል መልእክትን አስተላልፈዋልና መጀመሪያ ሰው ልክ አይደለም ከማለት በላይ መጀመሪያ እኔ በቤተክርስቲያን ስርዓት እየሄድኩ ነው ወይ የሚለው ነገር ጥያቄ ለራስ መጠየቁ እንደሚቀድምም በደንብ ማወቅም ይጠበቅብናል። እኚህ ሰው እንግዲህ የቤተክርስቲያን የብህትውና ስርዓትን ሳይዙ ግን ደግሞ ባህታዊ ነኝ የሚሉ ሰው ናቸው። ወንድማችን ዘመድኩንም እንደው በቅርበትም የነበረውን ነገር ነው በዚሁ የነገረን የሚገኘውና ወንድማችን እንግዲህ እግዚአብሔር ይስጥልን እንላለን። እሳቸው ጉዳይ ግን ይህንን ይመስላል ማለት ነው። እስኪ ከዚህም ጋር ተያይዞ መምህራችን መጋቢ ሐዲስ እሸቱ እንዲህ ብለው ይናገራሉ። ወጣቶች ሁላችሁም ከሼህ ከፓስተርና ከቄስ ራቁ እንዲህ ያሉበት ምክንያት ምንድን ነው? እስኪ ቪዲዮአቸውን ተመልክተን እንመለስ። መነጋገሪያ ነበር። የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ያላነበበ ፓስተር ሲቀባጥርበት እየዋለ ያላነበበ ኡስታዝ የግል ሀሳቡን ሲሞላው እየዋለ ያላመሰጠረ ቄስ ሲቀባጥርበት እየዋለ እንዴት ነው ሊያድግ የሚችለው? ሀገር በሃይማኖት ብቻ አትለወጥም። ይሄን ማመን አለባችሁ። ሀገር የምትቀየረው ሁለንተናው እድገት ሲመጣ ነው። ያ ደግሞ ስታነቡ ነው። እስኪ ተመልከቱ። ብዙ 120 ሚሊዮን የኢትዮጵያ ሕዝብ እኮ ጥቂት ሰዎች ናቸው የሚሾፍሩት። አይታችኋል? በፕሮቴስታንቱ ብትሄዱ ጥቂት እኔ እነሱ ለምን መሪ እንደሆኑ አይደል የሚገርመኝ እኔ የሚመራ ሰው መገኘቱ። እኔ ማርያምን እኮ ነው የምላችሁ የሚመራ ሰው መገኘቱ፣ ለነሱ የሚያጨበጭብ ሰው መገኘቱ። አንዳንድ ሰባኪያን በቤተ ክርስቲያናችን ስንት ምስጢር የተሞሉ ደማቸው ጠብ ቢል ቃለ እግዚአብሔር ሆነ እንትፍ ቢሉ ቃለ እግዚአብሔር የሚተፉ ሊቃውንት ባሉባት ቤተ ክርስቲያን እዚህ ግቡ የማትሏቸው ሰዎች ከንባብም ከጥበብም የተራቆቱ ከክርስትናም ከሰበናም የተራቆቱ ሰዎች ሰው ሲያንጋጉታ ያላቸው ይሄ ውድቀት ነው ወገኖቻችን። ስለዚህ እኔ ወጣቶችን ነው የምመክረው። ወጣት እኔ በ20 በ30 ዓመቱ ማንበብ አለበት። ማንበብ ማለት ደግሞ ክርስቲያኑ መጽሐፍ ቅዱስ፣ ሙስሊሙ ቁርአን ማንበብ ይሄ ግዴታ ነው። እኔ አሁን ለምሳሌ ሐዲስ ኪዳን ብሉይ ኪዳን አራቱን ጉባኤያት አነባለሁ። ምክንያቱም ክላስ ገብቼ ተማሪ አስተምራለሁ። እንዴ የክላሱ ተማሪ እንደናንተ አጨብጭቦ ከንፈር መጥቶ ሜዳ ይመስላችሁ? ደም የሚመጥ ነው ክላስ ያለው። መምህራችን መጋቢ ሐዲስ እሸቱ ያስተላለፉት መልእክት ይህንን ይመስላል። እንግዲህ ወጣቱ ከፓስተር ከቄስና ከዚሁ ከሼህ ቀንበር መላቀቅ አለበት ያሉበት ምክንያት ይህንን የሚመስለው አሁን ላይ በጣም ብዙዎቻችን በእውቀት የተደራጀን ሳይሆን ዝም ብለን በውርድንብስ ሰው የምንከተል ሆነናል። አሁንም ላይ በጣም አሳቾችም የበዙት በዚህ ምክንያት ነው። እንግዲህ ባህታዊ ሳይሆኑ ባህታዊ ነን፣ መነኮሳት ሳይሆኑ መነኮሳት ነን፣ መምህር ሳይሆኑ መምህር ነን እነርሱ ስላሉነ ብቻ ቤተክርስቲያን አስተምሯ ምንድን ነው የሚለውን ነገር ሳንመረምር አሁን ላይ ከቤተክርስቲያን አስተምሮ ይልቅ ሰው ተከታዮች ስለሆን ሁሉ ነገራችን በእውቀት የተገነባ መሆን እንዳለበት በዚህ ደስ የሚል መልእክትን አስተላልፈዋል። ይህንን መልእክት ለሁላችንም ነው። እንግዲህ ይህንን መልእክት ሁላችን ልንይዝ ይገባል። መምህራችን ቃለ ሕይወትን ያሰማልን። ቀጥላለን ቪዲዮአችን። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼሁ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ክርስቲያኖችን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገው አትሉኝም? ላሳያችሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ያሲ ዞን የሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ከፍ ያለ ምስጋና ሊያቀርብላቸው
ልላቸው እወዳለሁ። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁ። በአርሲ እንግዲህ እየተደረገ ያለው ነገር ይህንን ነው የሚመስለው። እኛን ኦርቶዶክሳውያን ከአርሲ እንጸዳለን፣ ደማችን ይፈሳል፣ ከአርሲ እንፈናቀላለን። እንደዚሁ ደግሞ የውሃቢ አክራሪዎች ደግሞ በዚህ መልኩ አርሲን የተቆጣጠሩ ሰፋፊ መሬቶችን ተቀብለው የእነርሱ ከተማ እያደረጓት ይገኛሉና በአርሲ ኦርቶዶክሳውያን በዋናነት የሚጨፈጨፉበት ምክንያት ምንም ኦርቶዶክሳዊ በዛ አካባቢ እንዲኖር ስለማይፈለግ እንደሆነ በደንብ ልናውቀው ይገባል። ይህን ጉዳይ ግን ሁላችንም ኦርቶዶክሳውያን በቃ ከኛ ቤት ካልገባ በቃ ጉዳያችን አናደርገውም ወይም ደግሞ የኛ ወንድም በዚህ ጉዳይ ወይም ደግሞ የኛ እህት ህይወቷ ካላለፈ በኦርቶዶክሳዊነቷ እንደዚሁ በቃ በእኛ ያነ ነገር ገብቶ ስላላየ ነው አሁን ላይ የወገኖቻችን መፈናቀል፣ የወገኖቻችን መታረድ፣ የወገኖቻችን ሞት ለኛ ለኦርቶዶክሳውያን የኛ ሞት ነው እያልን እየተቀበል ነው አይደለምና በአርሲ ወገኖቻችን የሚታረዱበት ምክንያት ግን ጉዳዩ ነው ማለት ነው። እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሆኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር። እውነት ለመናገር ደጋግሞ በዝሙት የሚወድቅ ግን ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። ወዲያው ኃጢአት ሰርቶ ጨንገር እንዳነሱበት ብላቴን አይኑ ብክን ብሎ ያለቅስ ነበር። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን ነው የምነግርህ፣ አይባልም እንደዚህ። ምን አባቱን ጆሮውን ቢለው ኑሮ ይላል። ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና። ሰሎሞን እንደዚህ ያለ በጠላትህ ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞታለህ። ልበ ደንዳና አለመሆን፣ እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል። መምህራችን ቃለ ሕይወት ያሰማልን። እግዚአብሔር ለሁላችንም ልቦና ይስጠን። እንዲያውም ዛሬ የሚያሸልመው ኮሜንት ምንድን ነው? እግዚአብሔር ይቅር ይበለን የሚለው ኮሜንት ነው። ሁላችሁም ኮሜንት አድርጉ። ለአንድ ሰው የ500 ብር ካርድ ዕጣ አውጥተን የምንሸልም ይሆናል። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ይህን ቪዲዮ ላይ ካላደረጋችሁ ሰዎች ቪዲዮአችን በደንብ ወደ እናንተ እየደረሰ ስላልሆነ ዛሬም እንደሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉ። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ወቅታዊና አስተማሪ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎችም ታች በምትመለከቱ ስልክ ቁጥር በመደወል ድርጅቶቻችሁን ማስተዋወቅ ትችላላችሁ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብልሰትንቀ ለዚህ ያደረስከ